ሰዓት የሰው ልጅ እኮ በሆነ ሰዓት ጥሩ ነገር ሊያሳልፍ ይችላል። ጥሩ ነገር አሳልፍ ያለው እንደ ማንኛውም ሰው ጥሩ ነገር ማሳልፉበት ሰዓት አሳልፍ ያለው ጥሩነት እግዚአብሔርን እና እናቴን እንደዚህ ሆኜ ላይ ብገባሉ ብዬ አላሰብኩም ነበር። እንደዚህ ሆኜ እኔ እናቴን እንዴ ላሽ ማለት ይችላል። ላሽ ሁሉንም ነገር እተዋለሁ። ግን እንዴት ነው ምን ልበላችሁ? ይሄ እንዴት ነው በቃ ከነከነኝ ማለት እኔ አንድ ቃል ምንም በቃ ውስጤ የሆነ የሚሰማኝ ነገር አለ። የሆነ ተሰምቶኛል፣ በቃ ተሰማኝ። ምክንያቱም እውነተኛ ሰው ማለት ነው በህመማችሁ ሰዓት ነው የሚገኘው። እውነተኛ ሰው የራሱን አደላድሎ እናንተ ስትቸገሩ ጥሏችሁ አይሄድም። እውነተኛ ሰው ማለት ነው። እውነተኛ ሰው በሁሉም ሰዓት ነው የሚኖረው እና ሄለን ለእናንተ ማትበጅም እና ለቀቅ አድርጓት። አመሰግናለሁ፣ ለሰጣችሁን ክብር አመሰግናለሁ። ምን ልበል ሌላ? አመሰግናለሁ። በጣም ነው ማመሰግናችሁ። ክፉ አይንካችሁ። እውነት በጣም ነው የምትወዱኝ እኮ የእናንተ መውደድ እኮ ይለያል። እኔ እኮ በቃ ዓለም ላይ የለም የእናንተ ፍቅር። የእውነት ትወዱኛላችሁ። እውነት አይ ፍቅራችሁ። አረ እንደው ታድለሃል ዘንድሮ የምታገባኝ ባሌ። እንደው አንተ ጸሎት በጣም ተሰምቶልሃል ባሌ። እንደው እድለኛ አንተስ። እንደው ይህ ከስማ እውነት ታድሏል ባሌ። አንተ እድለኝነትን እንደው ከኔው እንደው እኔ በተግባር ነበር ላሳይ የፈለግኩት። ግን ያው ብዙ ሰዎች ቀድሞ እየነገሩት ነው። እድለኛ ነህ ባሌ። ባይዘዌ እኔ እውነቴን ነው የምለው ባሌ፣ እድለኛ ነህ አንተ በጣም። እኔ ማለት እውነቴን ነው የምላችሁ። በቃ እኔን የመሰለኝ ሴት አግኝቶ ነው እንዴ ባሌ? ከመናገሬ በፊት ያው ቀድሞ ስለተነገረ ያው እኔ በተግባር ነው ባሌ ማሳየት የፈለግኩት። ግን ያው ቀድሞ እሱም እየሰማው ስለሆነ ያው ደስተኛ ነኝ። አይ ቀበትሽ በጣም እንዴ! ምን ልሆን ታዲያ ሳልቀብጥ? ያው ጊዜው እንደዚህ ነው እና እንደዛ ነው። ለማንኛውም ሜሴጄን አድርሱልኝ። እንግዲህ ፕሊዝ ቪዲዮ ስሩበት በእናታችሁ። አንዳንድ ሰዎች እዛ አፋችሁን እያሞጠሞጣችሁ ይሄ ትልቅ ሰው ሆናችሁ ወልዳችሁ ከብዳችሁ ማለት ነው እግዚአብሔርን። ቆይ ምንድን ነው እንዲህ ሰው እየሰደቡ ለመፈመስ መሯሯጥ? 1000 እየታየ ሰውን ለመሳደብ 1000። አሁን አንቺ እኔን ተሳድብሽ ምን ታገኛለሽ? ይህ እምነት እኔ ማርያምን እኔ ያሳለፍነው አንዳንድ ጊዜ ጥሩ ነገር የሆነ ስላለ ነው ዝም ያልኩሽ። እግዚአብሔርን እረፊ፣ ተከበሪ። ቢያንስ ጥሩ ነገር ፖስት ለማድረግ ሞክሪ። ነገር ፖስት ለማድረግ ሞክሪ። የምሬ ነው የምልሽ። እኔ ከአንቺ በላይ አፋለኝ። እሺ ሙልጭ ላረግሽ እችላለሁ። ሜንሽን እዚህ ጋር ማድረግ አንቺን አልፈልግም። ተከበሪ። እኔ እንዳንቺ መውረድ አልፈልግም። በጣም አስጠሊታ ሆነች ሴትዮ ናት።
አገባሽ እርምጥምጥ? አንቺ አለሽ እኔ የምትርመጠመጪው? አርፈሽ ስራሽን አሰሪም እንዴ? በእኔ በሄለን ነው እንዴ እኔን የተሳደብሽ ነው ብር የምትለቃቅኝ? አርፈሽ ብትቀመጭ ይሻልሻል። እኔ በአንድ እንትን ነው ቻናልሽ ድምጥማጥም ማስጠፋልሽ። እኔ እንዳንቺ ስላልሆንኩ ነው። እንከባበር ነው የምልሽ በአጠቃላይ። አልተው ቤዛ ተይ ምናምን አትበኝ። ምክንያቱም አልደረስኩም። እኔ ማንም ላይ ሳልደርስ ነው ጀስት እኔ ላይ መታ የደረሰችብኝ አይደል? እኔ አልደረስኩባትም። መታ እኔ ባትነካካኝ ጥሩ ነው። አልፋ ብትቀመጥ ይሻላታል። ሰገጥ የሆነ ሴትዮ ዳኒ እንዴት ነህ? ፒስ ነው ወይ? እና ለማንኛውም ቤተሰቦች ዛሬ ማለት ነው በጣም እንዴት ነው ጋይስ የሆነት በቃ ውስጤ አምቄው ማለት ነው ይዤው ነበር እና አሁን ተንፍሻለሁ። ትንፍስ ስላልኩ ቀለል አለኝ ጋይስ። እግዚአብሔርን ቀለል ብሎኛል። ሉሌ ቀለል አለኝ እግዚአብሔርን እና ያዳሜ ማለት ነው የመጣሽ እዚህ ጋር አታለቅልቂ፣ አለቅላቂ ሁላ አታለቅልቂ። በቃ እግዚአብሔርን እየመጣችሁ እንዴ ሳምሪ፣ እኔ በጉን በጣም ነው የበላሁት። የእሱ ፓወር ላይቭ ላይ ነኝ ስልክ ላይቭ ላይ ነኝ። አልሰማንም። አንቺም ስድብ ጀመርሽ እንደ ይሉ። ኧረ እኔ አልሰድብም። ለማንኛውም ማለት ሁላችሁንም አመሰግናለሁ። ከጎን ያላችሁ ሁላችሁንም ቤተሰቦቼ፣ አድናቂዎቼ፣ ተመልካቾቼ፣ የምትደግፉኝ የምታግዙኝ ስ በሁሉም ነገር እዚህ የደረስኩት ባይዘዌ በጣም ብዙ ቻሌንጅ አልፌ ነው። እናንተ ከጎኔ ስላላችሁ በጣም ስለጠነከርኩ ጠንክሬ እራሴ ሳልወድቅ እዚህ ስለደረስኩ እውነት ከእግዚአብሔር በታች እናንተን ከልብ አድርጌ ነው ሁላችሁንም አመሰግናችሁ። እኔም እውነት በጣም እኔ አንዳንዴ ጥንካሬን በጣም ወደዋለሁ። በጣም ምር መሸነፍን ማድረድ አይነት ሴት ነኝ። ይሄ ምንድን ነው መውደቅን አልፈልግም በቃ እና እግዚአብሔርን አንዳንዴ ውስጤ ውስጥ ያለው ወኔ ሳስበው በጣም ደስተኛ ነው መሆነው። በጣም ጠንካራ ሴት ነኝ ብዬ ነው ማምነው። እግዚአብሔር ይመስገን ጠንካራም ነኝ። እዚህ ደርሻለሁ። በብዙ ቻሌንጅ ነው እዚህ የደረስኩት። ዛሬ እግዚአብሔር እኔ ሁሌም አመሰግነዋለሁ። ምክንያቱም እኔ መመክራችሁ ነገር መቼም ቢሆን እግዚአብሔር ተጠጉት። ሁሌም ሲከፋችሁ ስትደሰቱም በየትኛውም አጋጣሚ እግዚአብሔርን ብቻ ያዙ። ነገ የተሻለ ነው የሚሆነው እና እዚህ በመድረሴ በሁሉም ከጎኔ እናንተ እያበረታታችሁኝ ነው እዚህ የደረስኩት። ከመድኃኒዓለም ቀጥሎ እና ሁላችሁንም አመሰግናችኋለሁ። በጣም ወዳችኋለሁ። አሁንም በደንብ አበረታቱኝ። አሁንም ከጎኔ ስላላችሁ አመሰግናለሁ እና ቴንኪዩ በጣም አመሰግናለሁ። እና ደግሞ አንዳንዶች ቶሎ ለመፍረድ አትቸኩሉ ነው ምላችሁ። ቶሎ ለውሳኔ አትቸኩሉ እና ሳታውቁ ሳታረጋግጡ ለውሳኔ አትቸኩሉ እላችኋለሁ።
የምሬን ነው ምላችሁ። መቸኮል ዋጋ እንደሚያስከፍል ያው ከጊዜ በኋላ ትረዳላችሁ ማለት ነው። እንደዛ ነው ምላችሁ። የምር ዛሬ እንጃ ስላወራው ማለት ነው ቀለል ብሎኛል። ቀለልን አለኝ። ተንፈስ ነው ያልኩት። ለካ ሰው ወዶ አይደለም እየወጣ ተንፈስ እያለ እንትን የሚለው እንዴ መተንፈስ እያለ ነው ለካ። እኔ እኮ ምንድን ነው ሰው እንደዚህ የሚሆነው ላለው ለካ እስቲ ምከሩኝ ጋይስ። እስቲ ምን ትመክሩኝ ያላችሁ? አሁን እኔ ላወራሁት እስቲ አስተያየት ጻፉ እስቲ አስተያየት ጻፉ እንጂ ምንድን ነው እናንተ እንደ አዳምጦ ብቻ ዝም ማለት ጥሩ አይደለም። ኧረ አስተያየት ጻፉ። ለማልማሽ እኔ አንቺ ፍቅሬ ብዙ ነው ሚስጥሬ። እሺ ጋይስ ዛሬማ ስራ ሰርቷል። ዛሬማ በጉ ስራውን ሰርቷል። እስቲ ጻፉልኝ ጌታን። እስቲ እኔ አሁን እኔ ጎበዝ መልስ። አው ጋይስ አንዳንዴ ማለት ነው ዝም ማለት ይሄን ያክል